It's on here now. The goalkeeper's beat, and South Africa have done Shake Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ሌሎች ጉዳዮች ደግሞ እናልፋለን። ያው ቀደም ሲል የቪኒሺየስ ጁኒየር የሪያል ማድሪድ እንደዚሁም ደግሞ የአርሰናልን ጉዳይ በተመለከተ ስናነሳ ነበር የቆየ ነው። ቀጥልን ደግሞ የምንነጋገረው እንግዲህ ከሰሞኑ ከተከናወኑት ዝውውሮች መካከል በጣም ትልቅ ዝውውር ተብሎ ሲጠቀስ የነበረው የትላንትና የተጠናቀቀው ዝውውር ነው። የብሩኖ ጉማሬሽ አርሰናልን መቀላቀል በጣም ተደጋጋሚ ተያያዥ የሚባሉ መረጃዎችን ስንሰማበት ቆይተን ነበር። አሁን ሙሉ ለሙሉ የአርሰናል ተጫዋች መሆኑ የተረጋገጠበት ነው። የሕክምና ምርመራውንም በተሳካ ሁኔታ እንዳጠናቀቀ ሌሊቱን የወጡ መረጃዎች ያሳያሉ። አርሰናል ከሚያደርገው የፕሪሲዝን ጨዋታዎች መካከል በቀጣይ ብሩኖ ጉማሬሽን የሚጠቀምበት እድል እንደሚኖር፣ ቶሎ ወደ ቡድኑ እንደሚቀላቀልም ስንሰማ ነበረ። ለማንኛውም ግን አንደኛው የዝውውር ጉዳይ ይሄ ነው። በሌላ መንገድ ደግሞ ማንቸስተር ዩናይትድ የዩሪ ቱሊማንስን ዝውውርም አጠናቋል። ይሄ ዝውውር በነገራችን ላይ በጣም ብዙ ሰዎች ትልቅ አድናቆት ለማንቸስተር ዩናይትድ የሰጡበት ነው። ምክንያቱም አይደል ደግሞ አንደኛ ከዩሪ ቱሊማንስ ጋራ ማንቸስተር ዩናይትድ በተደጋጋሚ ስሙ ሳይያያዝ በድንገት ያጠናቀቀው ዝውውር ነው። ዩናይትድ በጣም የመሀል ክፍል ተጫዋች ይፈልጋል። ያንን ደግሞ በተሳካ ሁኔታ ይፈጽምለታል ተብሎ የተጠበቀ ተጫዋች ነው። የፕሪሚየር ሊግ ኤክስፔሪየንስም አለው። እንደዚሁ ደግሞ እንደምናውቀው በጣም ጎበዝ ተጫዋች ነው። አሁን በሁለቱ ተጫዋቾች መካከል የተለያየ ልዩነት ይኖራል። እንደገና ደግሞ አንድ የሚያደርጋቸው ነገር ሊኖርም ይችላል። አሁን እነዚህ ዝውውሮች ከተጠናቀቁ በኋላ ከሚደረጉት ውይይቶች መካከል አንደኛው በተለይ በፕሪሚየር ሊጉ ካሉት ቶፕ 6 ከሚባሉት ክለቦች ማን ነው በጣም ጠንካራ የመሀል ክፍል ተጫዋች ያለው የሚል አንድ ጥያቄ ተነስቷል። ይሄ በሌላ ቀን ወይ ልንነጋገርበት እንችላለን። ሁለተኛው ግን ማን ነው ጥሩ ፊርማ ያከናወነው አርሰናል ነው ወይንስ ደግሞ ማንቸስተር ዩናይትድ ነው የተሻለ ዝውውር ያደረገው የሚልም ውይይት እየተደረገ ነው የሚገኘው እና እዛ ላይ የተወሰነ ጊዜ ወስደን ብንነጋገርበት ጥሩ ሀሳብ ይመስለኛል። አዎ እንግዲህ በጣም አሪፍ ነው ያነሳሽው ሳምሪ። ይሄንን ክርክር በቃ በጣም በከፍተኛ ደረጃ ንቅናቄ የፈጠረ ክርክር የጀመረው ፓትሪስ ኤቭራ ነው። ፓትሪስ ኤቭራ ከዚህ በፊትም በሚሰጣቸው አስተያየቶች እና የአስተያየቶቹ አወዛጋቢነት ላይ ልምድ አለን መቼም ዝም ብለን አይደለንም። እና ፓትሪስ ኤቭራ በማንቸስተር ዩናይትድ የፈረመውን ዩሪ ቲሊማንስን በአርሰናል የተገዛውን ብሩኖ ጉማሬሽን በተመለከተ ነው ሀሳብ የሰጠው። ምንድን ነው የምታወሩት አለ። የብሩኖ ጉማሬሽ ዝውውሩ ወደ አርሰናል ከተጠናቀቀ በኋላ ምንድን ነው የምታወሩት? ምርጥ እኮ ግዢ እኮ የዩሪ ቲሊማንስ ነው። ከብሩኖ ጉማሬሽ አርሰናልን መቀላቀል በላይ የዩሪ ቲሊማንስ ማንቸስተር ዩናይትድን መቀላቀል ምርጥ ዝውውር ተብሎ ሊገለጽ ይገባዋል ነው የሚለው። ይህንን የሚለው ፓትሪስ ኤቭራ ነው። ፓትሪስ ኤቭራ የማንቸስተር ዩናይትድን ግዢ የበለጠ ያንቆለጳጰሰበት ብሩኖ ጉማሬሽን ከማስፈረም ይሻላል ያለበትን ምክንያትም ያስቀምጣል። ኤቭራ አርጊው የሚያደርገው አንድ ዩሪ ቲሊማንስ ግሬት ቫሊዩ አለው
ይላል። ግሬት ቫሊዩ አለው ብሎ በሚያነሳበት ሰዓት ላይ የሚያነሳው አንድ ስንት ዓመቱ ነው ጉሜሬሽ? 29 ደርሷል። ዩሪ ቲሌማንስ ስንት ነው? 29። ስለዚህ ሴም ኤጅ ናቸዋል። አሁን ለክርክር ነው የሚያነሳው። እድሜያቸው ተመሳሳይ ነው፣ አንድ አይነት እድሜ ላይ ናቸው ያሉት። ከዛ ግን ዲፕሊ ሞቲቬትድ ሆኖ በመስራት ዩሪ ቲሌማንስ የተሻለ ነው ብሎ ያነሳል። አንዱ ነጥብ እሱ ነው። ሁለተኛው በነበሩበት ክለብ የነበራቸው ኢምፓክት ይመዘንልኛል። ዩሪ ቲሌማንስ ከአስቶን ቪላ ጋር ሆኖ አስቶን ቪላን እንዴት ላለ ክብር እንዴት ላለ ከፍታ እንዳበቃው መቼም ታውቃላችሁ። ብሩኖ ጉሜሬሽ በነበረበት ኒውካስል ዩናይትድ ደግሞ የኒውካስል ዩናይትድ የደረጃ ሰንጠረዥን ቦታም መቼም አይታችሁታል። ስለዚህ በነበሩበት ክለብ በነበራቸው አስተዋጽኦ በክለብ ውስጥ በፈጠሩት ወይም መፍጠር በቻሉት ተጽዕኖ ዩሪ ቲሌማንስ ጫፍ ላይ አይደርስም ብሩኖ ጉሜሬሽ። ኤቭራ ነው ያለው። ስድብም ካለ ኤቭራን ግን ያከራክራል። የሚያነሳቸው ፖይንቶችም ደግሞ መጥፎ ናቸው አይደሉም። ኮስችን ሊደረጉ የሚችሉ ነገሮች ናቸው። ይቀጥላል። አሁንም ዲፕሊ ሞቲቬትድ በመሆን የሚሻለውን ዕድሜ ኩያ የሆነውን በነበረበት ክለብ ከፍ ያለ ተጽዕኖ በማሳደር የሚታወቀውን ዩሪ ቲሌማንስን ማንቸስተር ዩናይትድ በ35 ሚሊዮን ፓውንድ እንደሆነ የገዛው መርሳት የለባችሁም። 75 ነው ጉሜሬሽ። ይህንንም ደግሞ ያነሳል። የዩሪ ቲሌማንስ ስትሮንግ የሚባለው ፎርሙ ቤልጅየምን ስትሮንግ የሚባለው ፎርሙ አስቶን ቪላን ምን ያህል እንደረዳ መቼም ተረሱታላችሁ ብዬ አላስብም። በሱ ድጋፍ በሱ ጉብዝና ታግዘው ነው ቶፕ 4 ውስጥ የጨረሱት፣ ዩሮፓ ሊግንም ያሸነፉት። ይሄንን ማስቻል ዩሪ ቲሌማንስ ችሏል። ይሄንን ያስቻለውን ተጫዋች ነው በ35 ሚሊዮን ፓውንድ ማንቸስተር ዩናይትድ ያስፈረመው። አሁን ይቺ የኤቭራ አርጊውመንት ውስጡ ልክነትም አለው። ልክነት አለው በምን መልእክት ነው ልክነት አለው ምልሽ? ለምሳሌ አንድ ምሳሌ ባስቀምጥ የዋጋ ልዩነታቸው ላይ ያስቀመጠው ነገር ልክ ነው። 35 ለ75 40 ሚሊዮን ፓውንድ ማለት ልዩነት አለ። ሁለተኛ ያስቀመጠው ነገር የዩሪ ቲሌማንስ እገዛ አስቶን ቪላን ከፍ ላለ ደረጃ ከፍ ላለ ውጤት አብቅቶታል ያለውንም ዲናይ ልናረግ አንችልም። ግን ደግሞ በኤቭራ ሐሳብ እንዳለ ደግሞ እንዳትስማሚ ስለ ዩሪ ቲሌማንስ ያወራቸውን አይነት ኳሊቲዎች፣ ጉብዝናዎች፣ ተጽዕኖ መፍጠሮች ስለ ብሩኖ ጉሜሬሽ እንፈልግ ብንል ዓለም ዋንጫው ላይ ለብራዚል በኒውካስል ዩናይትድም ቤት ውስጥ ለኒውካስል ዩናይትድ ያደረገውንም ነገር ዝም ብለሽ ልታሳንሹ የምትችዩም አይደለም። ትልቅ ኮምፕሊት የሆነ ሚድፊልደር ነው። በአጠቃላይ በኒውካስል ዩናይትድ ቤት ውስጥ በነበረ ልክ አለመሆን የኒውካስል ዩናይትድ ውጤት ዝቅ ብሎስ ቢሆን ከአስቶን ቪላ ያነሰው በዛ ምክንያትስ ቢሆን ምንም እኮ ጥያቄ የለውም። ይልሽ አስቶን ቪላ ሞርጋን ሮጀርስ አለው፣ አስቶን ቪላ ምናምን አለው አይደል? ግን ለአስቶን ቪላ በጣም ለአስቶን ቪላ ደጋፊዎች ወሳኝ የሚባለው ተጫዋች ዩሪ ቲሌማንስ ነበር። ያለሱ አይሆንም የሚባልለት አይነት ተጫዋች ነበረ። እና እመኑኝ ይላል ኤቭራ፣ እመኑኝ ምርጥ ዝውውር በሚድፊልድ ቦታ ላይ ከዩሪ ቲሌማንስ ዝውውር ማንቸስተር ዩናይትድን መቀላቀል ከብሩኖ ጉሜሬሽ አርሰናልን መቀላቀል የዩሪ ቲሌማንስ ባይፋር የተሻለ ነው ይላል። እናም ኮንቨርሴሽን ነበረን፣ አወራሁት እኮ አለ
ወደ እኔ ክለብ ወደ ማንቸስተር ዩናይትድ መዘዋወሩን ተከትሎ አውርቼው ነበር ዩሪ ቲሌማንስን። እናም ደስታዬን ገልጬለታለሁ፣ ጥሩ አደረክም ብዬዋለሁ። ነገረኝ አለ የማንቸስተር ዩናይትድን ማሊያ ለመልበስ ስለመቸኮሉ ነገረኝ አለ። ከማይክል ካሪክ ጋር ሆኜ ማንቸስተር ዩናይትድን ከፍ ለማድረግ ወደ ክብር ለመመለስ በሚደረግ ጥረት ውስጥ እድል አግኝቼ መሳተፍ ለእኔ በጣም ትልቅ ነገር ነው አለኛል። እንደነ ኮቢ ማይኖ ካሉ ተጫዋቾች ጋር በመጫወት እነሱን ማብሰል እነሱን የበለጠ ከፍ እንዲሉ ማገዝ የምችልበትን እድል ማግኘት ለእኔ የተለየ ነው አለኛለ። ወደድኩት ይላል። በዚህ ስንበልጣቸዋለን ይላል ኤቭራ። ዩሪ ቲሌማንስ ኤቭራ ሲደውልለት ወይም ሲያዋራው የነገረውን ነገር ለማንቸስተር ዩናይትድ እንደፈረመ ሰሞንም ተናግሮ ነበር። አንቺ ነሽ የነገርሽኝ፣ እንደው ምን ወደ እኔ ታያለሽ? ምን አልሽኝ? ማንቸስተር ሲደውል አላልሽኝ? አቤት አቤት ብለሽ ነው እንደው የነገርሽ። አስታውሳል፣ ማርያምን አስታውሳል። አቤት አቤት ምን አለ? ማንቸስተር ዩናይትድ ሲደውል ፈጥነ ከማንሳት ውጭ አማራጭ የለም አለ ነው የሆነ ነገር ብሏል። ምንም ሁለት የማታስብም ማንቸስተር ዩናይትድ ሲፈልግህ ማንቸስተር ዩናይትድ ሲደውልልህ ሁለት የማታስብም መጣው ነው የምትይው። አሁን ዮናስ ጨርጨር ደውሎ ለኔ አብዬ የት ነሽ ቢለኝ ሳምሪ ጨርሹ ብያለኝ ነው ይችላለሁ ብለህ ነው እለዋለሁ እንዴ እና ማንቸስተር ዩናይትድ ሲደውል ማንቸስተር ዩናይትድ ሲፈልግ ሁለት አታስብም አለ። የኤፍራን ንጽጽር እንዴት አየሽ? የሚያከራክር ነው። ሰዎች የየራሳቸውን አይነት አስተያየት የሚሰጡበት ነው። ምንም ጥርጥር የለውም። ግን በሌላ መንገድ ደግሞ ብታየው አሁን ዩሪ ቲሌማንስም እንደዚሁም ደግሞ ብሩኖ ጉማሬሽም ሁለቱም በጣም ምርጥ ተጫዋቾች ናቸው። በተለይ የመሀል ክፍሉን በተመለከተ ማንቸስተር ዩናይትድ ካለበት ክፍተት አንጻር ከሚፈልገው ተጫዋች አንጻር ይህንን አይነት ተጫዋች በዚህ አይነት ገንዘብ ማግኘቱ የሚደነቅ ነው። ከዲል አንጻር ምንም ጥያቄ እኮ ምንም ጥርጥር የለውም፣ የሚደነቅ ነው በጣም እና ማንቸስተር ዩናይትድ በደንብ አትርፎበታል የተባለ ዝውውር እንደሆነ እናውቃለን። ግን ብሩኖ ጉማሬሽም ቢሆን ወደ አርሰናል ሲመጣ ትላንትና በደንብ በስፋት ነው እኮ ያብራራ ነው። በአርሰናል ቤት የሚቀይረውን ነገር የሚለውጠውን ነገር በተመለከተ በጣም በሰፊ ነው ያነሳ ነው። አንድ ተጫዋች ነው ግን የሚያስተካክላቸው ነገሮች ወይንም አርሰናል ያለበትን ክፍተት በመድፈን ረገድ ትልቅ አስተዋጽኦ የሚኖረው ተጫዋች ነው። በወጣበት ገንዘብም ደግሞ አርሰናልን ትርፋማ ነው ብለን አስተያየት የሰጠንበት ነው። 75 ሚሊዮን ፓውንድ ነው ከኒውካስል ዩናይትድ ጋር የጨረሰው ዲሉን አርሰናል እና ለብሩኖ ጉማሬሽ በተለይ አሁን ለተጫዋቾች ከሚጠራው የተጫዋቾች ገንዘብ አንጻር ስንመለከተው በጣም ጥሩ ውጤት ነው ለአርሰናል ብለን አስተያየት ሰጥተናል። ግን እነዚህ ነገሮች ደግሞ ለማጠናከር ወይንም ያለፈው የውድድር ዓመትን በተመለከተ ብሩኖ ጉማሬሽ እና እንደዚሁ ዩሪ ቲሌማንስ እንዴት ነበር ያሳለፉት በፕሪሚየር ሊጉ የሚለውን ትንሽ ማንሳት አሪፍ ይመስለኛል። አሁን ይህንን ግን አድማጮቻችንም ሀሳብ ይስጡበት። በጣም እንፈልጋለን እንጂ እነሱን አስተያየት ኤቭራ ነው ያለው የሚለውን ግን ኤቭራ ነው ያለው። እነዚህ በ2025/26 የውድድር ዓመት በእንግሊዝ ፕሪሚየር ሊግ ላይ ሁለቱ ተጫዋቾች ቡድኖቻቸውን ወክለው ወደ ሜዳ ሲገቡ 90 ደቂቃ ስታታቸውን የሚያሳይ ነው እና ለምሳሌ ይሄ ፓስ ኮምፕሊት በማድረግ ወይም የተሳካ ማቀበል በማድረግ ረገድ ዩሪ ቲሌማንስ 84.87% ነው የሱ ቁጥር ይሄንን ይመስላል። የብሩኖ ጉማሬሽ ደግሞ 87.42% ነው። ከዛ ደግሞ በፓስ ኮምፕሊሽን ወይ በፓሲንግ ሰክሰስ የጉማሬሽ ይሻላል። ታክልን በማሸነፍ ደግሞ ይህንን በማሸነፍ ዩሪ ቲሌማንስ 1.88 ነው፣ ብሩኖ ጉማሬሽ 1.55 ነው። እዚህ ላይ ዩሪ ቲሌማንስ ይበልጣል። ይሄ ዱዋል በማሸነፍ ወይም ደግሞ የአንድ ለአንድ ግንኙነትን በማሸነፍ ደግሞ ዩሪ ቲሌማንስ 6.13 ነው፣ ጉማሬሽ 6.8 ነው፣ 0.8 ነው።
ስለዚህ ዩሪ ቴሌማንስ ይበልጣል። ኪ ፓስስ ዩሪ ቴሌማንስ 1.55 ነው፣ ጉማሬሽ ደግሞ 1.65 ነው። በዚህ ደግሞ ጉማሬሽ ይበልጣል። ፕራይሳቸው 35 ሚሊዮን ፓውንድ ለዩሪ ቴሌማንስ፣ ለጉማሬሽ 75 ሚሊዮን ፓውንድ። ማነጻጸሪያውን ውጤት ተከትሎ ፍርድ ስጭ ብትባይ ቤስት ዲል የሚባለው አሁንም የዩናይትድ እነዚህ ቁጥሮች ብዙ ልዩነት የላቸውም። ያን ያክል የሰፋ ልዩነት እድሜም አንድ ናቸው። ግን ብዙ እነዚህ ቁጥሮች በዚህ መጠን እንዲገለጹ ያደረጉ ደግሞ ሌሎች ፋክተሮች አሉ። ቁጥሮቹ እንደዚህ እንዲመዘገቡ የሚጫወቱበት ክለብ ሊሆን ይችላል፣ አብረዋቸው ያሉ ጓደኞቻቸው። በዚህ ነው የምትመዘነው። ልክ ነው። አሁን እኔ በኤቭራ ላይ ያለኝ ብቸኛ ተቃውሞ ይሄ በብሽሽቅ በሚመስል መንገድ ማቅረቡ ነው። ይሄ ደስታን መንጠቅ በሚመስል መንገድ መናገሩን ነው እኔም አልወደው እንጂ እንዲህ አይነት ትንታኔ መሰራቱ በጣም እንደውም አሪፍ ነው፣ ቆንጆ ነው። የተለየ አቅጣጫ እንድታይ የሚያደርግ ነው። አክቹዋሊ አሪፍ አይደለም። ለምን ምን ያደርጋል? አሁን ኤቭራ እንዳደረገው ዩሪ ቴሌማንስን እና ብሩኖ ጉማሬሽን ለምን ታነጻጽራቸዋል? ለምን የማንቸስተር ዩናይትድን ግዢና የአርሰናልን ግዢ ለምን ማነጻጸር አስፈለገ? ሁለቱ ተመሳሳይ ቦታ ላይ የሚጫወቱ ተመሳሳይ እድሜ ላይ ያሉ በፕሪሚየር ሊጉ ልምድ ያላቸው ተጫዋቾች ስለሆኑ አብሶሉትሊ ራይት። ግን ምን አስፈለገ ነው ታዲያ? ስራቸው ነው እኮ የተለየ አይደለም። ግርግር መፍጠር ነው እንጂ ሳምሪ አሁን ምን ያደርጋል? ብሩኖ ጉማሬሽ የሚጫወተው ቆይ ልንገርሽ፣ ብሩኖ ጉማሬሽ የሚጫወተው ለአርሰናል ነው፣ ያ ደግሞ የሚጫወተው ለማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ በኔጎሽዬሽን አይደለም የገዛው ብሩኖ ጉማሬሽን አርሰናል እንደገዛው። ይሄኛው ውሉን አፈረሰ። ውሉ ማፍረሻው በአጋጣሚ 35 ሚሊዮን ፓውንድ ነበረ። ዩናይትድ አጋጣሚውን በደንብ ተጠቀምበት። ይሄንን አፕሪሺዬሽን ሰጥተሽ ታልፈልሽ። ሚድፊልደር ያስፈረመው ማንቸስተር ዩናይትድና አርሰናል ብቻ ናቸው እንዴ? ለምን ንጽጽሩን በሌላ ክለብና በሁሉም ክለቦች ለምን አላረገም? ሚድፊልደር እንትናም ገዝቷል፣ ሲቲም ገዝቷል። ሚድፊልደር ሌሎቹም ክለቦች ቼልሲም ገዝቷል፣ ምናምን ገዝቷል፣ ሁሉም ገዝቷል። ግን እኮ እንዲህ አይነት ንጽጽሮች ይሰራሉ። አሁን ለምሳሌ አይደለም ኤሊየት አንደርሰን ሲፈርም ለሲቲ ቢጨርስ ኖሮ እሺ ጨርስ ለመሰለሽ ፓትሪስ ኤቭራ አርሰናልና የአርሰናል ደጋፊዎች ጋር ያለበት ቢፋል አይደለ የሚበሻሸቀው ነገር ለዛ ነው እቺን መርጦ ያመጣው። ይሄንን ኢንቴንሽን አልወደውም ነው የኔ ሐሳብ። ገብቶሻል መለሽ መርጦ ብዙ ክለቦች ሚድፊልደር አስፈርመው ሳለ አርሰናልን እና ማንቸስተር ዩናይትድን አነጻጽረሽ የኔ ያለውን ማንቸስተር ዩናይትድን አንስቶ በማንቸስተር ዩናይትድ ዝውውር ላይ የፈለገውን አስተያየት መስጠት ይችላል። ሌሎች ክለቦችም ሚድፊልደር ገዝተዋል። ከሌሎቹ ጋር ከማነጻጸር ይልቅ ከአርሰናል ጋር ያለው የብሽሽቅ ነገር የቀደመ ስላለ አርሰናልን ሲንግል አውት አደረገና የእናንተ አይረባም የእኛ ይረባል አይነት ነገር ውስጥ ገባ ነው የምለው እኔ። አስፈላጊነቱ አይታየኝም። እዛ ውስጥ ያነሳቸው ሀሳቦች ግን ኢንተረስቲንግ ናቸው። እኔ ደግሞ እንደ አይነት ንጽጽሮች የተለመዱ ናቸው ነው የምለው። አሁን ማንቸስተር ሲቲም ሲያስፈርም የመሀል ክፍል ተጫዋች ኤሊየት አንደርሰንን ሲያስፈርም፣ ሌሎችም ለምሳሌ ሲያስፈርም ከነ ራይስ ጋራ ነበር ንጽጽር ይሰራ የነበረው። በቃ ፕሪሚየር ሊጉ ላይ ካሉ በጣም ምርጥ ከሚባሉ የመሀል ክፍል ተጫዋቾች ጋራ ንጽጽር የሚሰራው የተለመደ ነው። አሁን እኮ ቢጨመር ኖሮ የኤቭራም ጉማሬሽንና ዩሪ ቴሌማንስን ላይ ብቻ ባይቆም ኤሊየት አንደርሰንንም ቢጨምር ቼልሲ ላይም ቢጨምር ሌሎቹም ላይ ቢጨምር የሚድፊልደሮች ንጽጽር ሰራልሻለሁ። እኔ እኮ አሁን ለምን በአርሰናልና በዩናይትድ ብቻ አደረገው ነው የኔ ልዩነት። አስፈላጊም አይደለም የምነው በመሆኑ እኮ ቅር አላለኝም። አስፈላጊ ነው ወይ ብለህ ታምናለህ ብባል ለምን አርሰናልንና ማንቸስተር ዩናይትድን ብቻ አነጻጸረ? ሌሎች ሚድፊልደሮችስ በተመሳሳይ ለምን አልመዘናቸውም? ያኔ አላውቅም እሱ ለምን እንዳልመዘናቸው። ይሄኛው ነገር እሱ እንዲህ አይነት የብሽሽቅ ሂደት ውስጥ እንደሚያልፍ ስለ አርሰናል ምን እንደሚናገር የአርሰናል ደጋፊዎች እሱ ላይ ያላቸው ስሜት ምናምን ይገባኛል፣ ለማውቀው ነው። ግን እኔ ደግሞ ምለው በቃ ሀሳቡን ብቻ ደግሞ መውሰድ ይቻላል እኮ። እንደዛ ነው እኔ የሚያዋጣና ልክ ነው ብዬ ንጽጽሩ መሰራቱ ይሄም በጣም በቃ የሆነ ነገር ለመፍጠር ብቻ ነው ብሎ ከማሰብ ይልቅ ሌላ አቅጣጫ እንደ መስጠት አድርጎም ደግሞ ማየት ይቻላል። 100% ፓትሪስ ኤቭራ የፈለገው መበሻሸቁን ነው። እሱ የፈለገው መበሻሸቁን ነው። አትበሻሸቁለት እዚህ ያላችሁ የራሳቸውን ሀሳብ ይስጡ። ትሪገር አድርጓል የሚሉትን እንሰማለን።
Sport. 2010